እጅግ በጣም በጣም የሚቀፉ ልምዶች ሊኖሩ ይችላሉ። አንዳንድ ዶርሞች ውስጥ ማለት ነው እናንተ ላትጠብቁ ትችላላችሁ። በእናንተ ባህል የሌለ ነገር በጣም አስነዋሪ ነው ብላችሁ የምታስቡት ነገር ከሆነ ክልል ለመጣ ሰው እጅግ በጣም ቀላል ነገር ሊሆን ይችላል። እንደውም አስታውሳለሁ አንድ ሰው የነገረኝ ዶርም ውስጥ እግሩን የሚታጠብ ልጅ አለ። እግሩን መታጠብ ነውር አይደለም፣ ግን እግሩን የሚታጠበው ያለምንም ሳፋ ያለምንም ማስታጠቢያ ነውና ታጥቦ እዛው ነው ውሃው የሚፈሰው እና ያንም ሳይወለውሎ ነው የሚሄደው እና እጅግ በጣም ኖርማል ነገር ነበረ ለሱ። ግን ደግሞ ከዚህ የሄዱ የነበሩ የከተማ ልጆች በጣም የሚማረሩበት ጉዳይ ነበረ። አይ አልፈልግም ይቅርብኝ ማለትም በደንብ መልመድ አለባቸው። ይሉኝታ ዩኒቨርሲቲ ውስጥ አያኗኑርም። በተለይ ዶርም ውስጥ ጭራሽ አያኗኑርም። ከልቤ ነው ማውራኝ። ኤፍ ሰጠኝ አስተማሪ። በተለይ የሴቶች ጭንቀት ደግሞ አለ። አንድ አስተማሪ ጠምድና ከዛ እሱ አስተማሪ ደግሞ የሚለፋደድ አስተማሪ ሊሆን ይችላል። ማለት በጣም የሚላከፍ ወደ ተለያዩ ሴክሹዋል ሃራስመንቶች ሊያስኬድ የሚችል ነገሮችን የሚጠይቅ እንዲሁም እነዛን ካላረጋችሁ በስተቀር ግሬዳችሁን ኤፍ ነው ማረገው እንዲህ ነው ማረገው የሚል አስተማሪ እጅግ በጣም በዝቷል። እና ሴቶች ካምፓስ ስትገቡ በደንብ ተጠንቀቁ። ከመግባታችሁ በፊት ማሰብና ማድረግ ያለባችሁ ነገሮች ራሱ ቢኖሩ አንደኛ በእኔ እድሜ ላለ ወንድ የ17 ዓመት ሴትን ማሰብ የሚቻለው ነገር አይደለም። በመሀል እኮ የ7 ወይ የ6 ዓመት ጋፕ ብቻ ነው ግን ያለ። አንድ ሴት ግን 19 ዓመት 20 ዓመትን የምታልፍ ከሆነ ግን የ40 ዓመት ወንድ ራሱ በ20 ዓመት በ10 ዓመት በ15 ዓመት በመካከላቸው ጋፕ እያለ ይመኛታልና ይሄ ነገር በጣም ቻሌንጅ ውስጥ ይከታል። ለሌ የፈለኩት የ40 እና የ30 ምናምን ዓመት መምህራችሁ እናንተን ከመመኘት ወደኋላ አይልም። እናንተ የምታሳዩት ፊት ግን ማተር ያደርጋል። የዩኒቨርሲቲ ነፃነት እጅግ በጣም አጥፊ ነው። ተጠንቅቃችሁ ማተራመዱበት ከሆነ እጅግ በጣም አጥፊ ነው። ነፃነቱ ምን ይመስላል መሰላችሁ? ለምሳሌ በጣም ኮሚትድ መሆን ዲሲፕሊን መሆን የምትፈልግ ከሆነና ስፖርቱን የሚሰራ ንጽህናውን የሚጠብቅ የሚያወራው ወሬ የሚያምር ምናምን ጓደኛ ካለ እሱን መጠጋትና ከሱ ጋር አብረ ጊዜ ማሳለፍ ነው። ካምፓስ ከመግባቴ በፊት ዩኒቨርሲቲ ጆይን ከማድረጌ በፊት ቆሜ የማስባቸው ብዙ ነገሮች ነበሩ። በቃ ትምህርቱ ሲሪየስ ነው፣ ትፈልገውን ትምህርት ትማራለህ፣ ነፃነቱ አለ፣ የቤተሰብ ቁጥጥር አይኖርብህም ምናምናን የመሳሰሉ። በዛው ልክ ደግሞ ፍሬሽማንን ካልሰራህ በቃ ሙሉ አመቱ ይበጠበጣል። ፍሬሽማንን ከሰራህ ግን በቃ ሴፍ እንደሆን ከአመቱን ሙሉ 4ቱን ዓመት ወይ 5ቱን 6ቱን ዓመት በሙላ የትምህርት ዘመንን ሴፍ እንደሆንክ ማረጋገጫ ነው ምናምን የሚሉ ብዙ ወሬዎችን ሰምቼ ነበር። እንዴት ነው ሲኒየሮች ግን ፍሬሾችን የሚያጎሳቁላቸው? እንዴት ነው ሙድ የሚይዙባቸው? ከሲኒየር ጉስቁልና ወይም ከጂሲ ጉስቁልና ለመዳን አንድ ፍሬሽ ተማሪ ምን ማድረግ አለበት ምናምን የሚሉ ጉዳዮችን አንብቤ ሰው ጠይቄ ምናምን ነበር የገባሁት። ዩኒቨርሲቲ ጆይን ካረኩ በኋላ እና ግን ዩኒቨርሲቲ ጆይን ከማድረጌ በፊት ስለ ዩኒቨርሲቲ ሳስብ የነበረው ነገር ጭራሽ አይገናኝም። ዩኒቨርሲቲ ጆይን ካረኩ በኋላ ቶታሊ ነገሮች በተገላቢጦሽ ነበሩ። ምንድን ነው ያየሁት? ምንድን ነው እናንተ ከዚህ የምትማሩት? የማትሪክ ውጤት መጥቶላችሁ ፊት ለፊት ከዩኒቨርሲቲ ጋር የተፋጠጣችሁ ተማሪዎች በሙላ ዛሬ የምነግራችሁን ከኤክስፔሪየንስ ከልምዴ ከኔ ተማሩ ብዬ ሼር ማድረጋችሁ ስለ ዩኒቨርሲቲ ብዙ ነገሮች ይኖሩኛል። ከልምዴ ለመማር ይህን ቪዲዮ ክሊክ አድርጋችሁ ከገባችሁ በጣም አመሰግናለሁ። እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል ስላመጣችሁ። በዚህ ቪዲዮ ዩኒቨርሲቲ ጆይን ካረኩ በኋላ ከማድረጌ በፊት ስለነበሩት ሩመሮች እንዲሁም ደግሞ ሰው ምን አድርጎ ነው የሚያስበው የምር ጆይን ሲያደርግ የሚያገኘው ምንድን ነው የሚለውን ሊትራሊ ፍንትው አድርጌ ነው ማሳያችሁ። ዋን ባይ ዋን ፖይንቶቹን ጠቅሼ ነው የምነግራችሁ። ይህን ሼር ማድረግ ለምን ይጠቅማችኋል? አንደኛ በጣም ኦቨር ኤክስፔክት እንዳታረጉ እንዲሁም ደግሞ አንደር ኤክስፔክቴሽን ውስጥም ነገሮች እንዳትከቷቸው። አንዳንድ ነገሮች ቀለል ተደርገው የታሰቡና ዩኒቨርሲቲ ውስጥ ከባድ ይሆናሉ። አንዳንድ ከባድ ተብለው የሚታሰቡ ነገሮች ደግሞ ዩኒቨርሲቲ ስትገቡ እጅግ በጣም ቀለው እንደውም ቶታሊ የሉም በሚባሉ ደረጃ ኖሮ ነው የምታገኙትና ይሄ ነገር የምር ክሊር የሆነ ኢንፎርሜሽን ያስፈልጋችኋል። እኔ አስብ የነበረውን ነገር ገብቼ ሳየው ግን ምን እንደተፈጠረ ዛሬ በዚህ ቪዲዮ ነው ማሳያችሁ። አብራችሁን ቆዩ። እሺ፣ የመጀመሪያው አካዳሚክ ሪያሊቲውን እናውራ። ማለት በትምህርቱ ዙሪያ ያለውን እውነታ እናውራ። ዩኒቨርሲቲ ልክ እንደ ሃይስኩል አይደለም። ማለት ሃይስኩል ላይ ምንድነው ለምሳሌ አንደኛ ከወጣ ከክላሱ ጎበዝ ተማሪ ነህ። እዚህ ጋር ሁሉ ነገር ፉክክርህ ከራስ ጋር ነው። ያመጣኸው በነጥብ ወይም በጂፒኤ በግሬድ ነው ቁጭ የሚልልህ። ከራስ ጋር ነው የሚሆነው ንጽጽር። ወደ ዩኒቨርሲቲ አካዳሚክስ ወርልድ ስንመጣ ማለት በትምህርቱ ዙሪያ ያለው ዓለሙ ምን ይመስላል የሚለውን ስናይ ግን ሁሌ ፉክክርህ ከራስ ጋር። አስተማሪዎች ዞር ብለው አያዩ። ሊትራሊ ጋይድ የሚያደርጉ ነገር የለም። ሙሉ አስተማሪው ገብቶ አላግጦ ሊወጣ ይችላል። ሁሉም ጥረት ባንተ ነው። በፊት ወይ ክላስ ውስጥ ያስተማረውን ብላክቦርድ ላይ የጻፈውን ነገር ይዘህ ወይ ክላስ ውስጥ በተማርከው ፈተናውን ትሰራዋለህ ወይ ደግሞ ከዜሮ ጀምረህ አንብበህ ፈተናውን ትሰራለህ። ዩኒቨርሲቲ ላይ እንደዚህ አይነት ነገር የለም። ክላስ ውስጥ በተማርከው መስራት ምናምን የሚባል ነገር ሬር ነው፣ አያስተማምንም። አንዳንዴ በጣም ርቀው ኢንተርናሽናል የሆኑ ሪፈረንስ ቡኮችን አንብባችሁ እንድትፈተኑ የሚሆኑ ትምህርቶች አሉ። አስተማሪው በቃ ምንም ኬር ከሌለው ክላስ ውስጥ አስተማራ እኔ ማቴሪያል ሰጥቻለሁ ግን ከማቴሪያሉ አይደለም ፈተና ማውጣው ብሎ ከበድ ላድርገውም የማለት መብት አለው። የተማርኩት መጣ ያልተማርኩት መጣ የሚል ክርክር ውስጥ ሁሉ የመግባት ድፍረቱ የላቸውም። ሁሉም ነገር በቃ ፈርዘር ማንበብ ነበረብህ እኮ ርቀህ በደንብ አድርገህ ማንበብ ነበረብህ። እንደዚህ አይነት ምክንያት እዚህ አይሰራም ነው የምትባሉት። ፍሬሽማን ስትገቡ በደንብ ታዩታላችሁ። የተማርኩት ኮሜርስ ነበር። መጀመሪያ ላይ ኦሪንቴሽን ላይ በደንብ ነግረውናልና
ስንት ፖይንት ብታመጡ ፍሬሽማን ላይ አሪፍ እንደሆነ ሙሉ የትምህርት ሂደቱን እዚች ጋር ስትመጣ አሁን ማቴሪያሎች ሼር ይደረጉሃል። ከዛ ውጪ የምትማረው በፕሮጀክተር ነው። ቦርድ ላይ የሚጻፍልህ ምንም ነገር ሊኖርም ይችላል። እንደ አስተማሪ ፍላጎት ነው። ምንም ስላይድ ሳይከፍት ምንም ነገር ሳይከፍት ዝም ብሎ አውርቶ የሚወጣ ማስተማሪ ሊሆን ይችላል። አካዳሚክስ ወርልዱ በአስተማሪዎቹ ኔቸር በአስተማሪዎቹ ባህሪ ሞር የተገፋ ነው። እናንተ ደግሞ አስተማሪው ከሚያሳያችሁ ውጪ ጥራችሁ ማትሄዱ ከሆነ ልክ እንደ ሃይስኩል እጃችሁን ይዞ የመራ የሚያሳይ አስተማሪ ማግኘት ዩኒቨርሲቲ ውስጥ እጅግ በጣም አታካችና አድካሚ ነገር ነው። ሁለተኛው ስለ ፍሪደም እና ሪስፖንሲቢሊቲ እናወራ፣ ስለ ነፃነትና ስለ ኃላፊነቱ። በፊት ምን ተብሎ ነበር የሚታሰበው? ወይ ደግሞ ካምፓስ ያልገባ የነበረ ተማሪ አሁን ላይ እናንተ የምታዩ ወይም ካምፓስ ያልገባችሁ ከሆናችሁ በጣም ነፃነት አለ። ከቤተሰብ ትወጣለህ። በተለይ ቤተሰብ ያማረረው ሰው ካለ ከቤተሰብ ትወጣለህ። የራስን የሆነ ነገር ነው እንትን ብትለው ሀስሉን ራስህ ትለምደዋለህ ምናምን። ግን በዛው ልክ ፍሪደሙ የሚሰጣችሁ ትልቅ የሆነ ሪስፖንሲቢሊቲ አለ። ፍሪደሙን በስርዓት አጣፍጣችሁ ለመሄድ የሚያጋጥማችሁ ብዙ ነገር አለ። ዩኒቨርሲቲ ውስጥ ገብቶ ምንም ሱስ የሌለበት ሱሰኛ ሆኖ ሴሰኛ ሆኖ ማለት በጣም በብዙ ነገር ተቸግሮ የወጣ ተማሪ እጅግ በጣም ብዙ ነው። 1 2 3 አይደለም፣ እጅግ በጣም ብዙ ነው። የዩኒቨርሲቲ ነፃነት እጅግ በጣም አጥፊ ነው። ተጠንቅቃችሁ ማተራመዱበት ከሆነ እጅግ በጣም አጥፊ ነው። ነፃነቱ ምን ይመስላል መሰላችሁ? አስቡት፣ አንድ ክፍለ ሀገር ተማሪ ወይም አንድ የአዲስ አበባ ተማሪ ወደ ክፍለ ሀገር ወይም የክፍለ ሀገር ወደ አዲስ አበባ ምናምን መጣ እንበል። የተለያዩ ብቻ ተበታተናችሁ ብቻ ከምትኖሩበት አካባቢ ተበትናችሁ ስትሄዱ አሁን እናንተን ሃይባ የላችሁ። የሚቆጣችሁ ማን ነው? የራሳችሁ ህሊና ወይም በአስተዳደጋችሁ በሃይማኖታችሁ ይዛችሁ የመጣችሁት ህግ አእምሯችሁ ውስጥ ገኖ ካልተገኘ በስተቀር ከምታደርጉት ነገር እንዳትቆጠቡ ብዙ የሚገፋፋችሁ ነፃነት በእጃችሁ ላይ ነው ያለው። ብታጠፉም ብታለሙም የሚወቅሳችሁ የሚያሞግሳችሁ ማንም ሰው የለም። ወቀሳውም ሙገሳውም የሚመጣው ከእናንተው ህሊና ነውና ይሄ ነፃነት ማግኘት በጣም ዴንጀረስ ነው፣ ዲሲፕሊን ከሌለው በስተቀር። ለምሳሌ እኔ እየተማርኩኝ አት ሰም ፖይንት ፋን ማድረግ ፈልጋለሁ የሚል አንድ ተማሪ ክለብ ሊወጣ ይችል ይሆናል። ዩኒቨርሲቲ በጣም ከባድ ነው። ክለብ ከወጣሁ እኔ እኮ ግዴታ መጠጣት የለብኝም አይደለ? ለስላሳ ነገሮች ወይም አልኮል የሌላቸው ነገሮችን እየጠጣሁ ከጓደኞቼ ጋር ኢንጆይ ባደርግ ምን አለበት የሚለኝ ተማሪ አለ። ይሄ ማለት ነው እጅን እሳት ውስጥ ተሰደውና ከዛ ሲያቃጥለ ማለቃቀስ እንደማለት ነው። እሳት አካባቢ ካላችሁ እጃችሁ ወደ እሳት እስከተሰደደ ድረስ እጃችሁ የሚቃጠልበት ፕሮባቢሊቲ በጣም ሰፊ ነው። ስለዚህ ወደ እሳቱ እጅህን ከሰደድክ በኋላ እሳቱ አይንካኝ ማለት አትችልም። ምን ማለት ነው? ዛሬ ላይ ባትጠጣ እንኳን ዛሬ ላይ ያን ቦታ ኖርማላይዝ ማድረግ ይጀምራል አእምሮ። የመጀመሪያ ቀን ክለብ ስትሄድ ይሰማህ የነበሩ ስሜቶች፣ የቦታው መጨላለም፣ የመብራቱ የተለያየ የተፈራረቀ መምጣቱ፣ የዘፈኑ ጩኸት፣ ታየው እርቃን፣ የምታየው ሱስ ምናምን በቃ ኖርማላይዝ አድርገው እኔ እኮ እንደነሱ እስካልሆንኩ ድረስ እዚህ ጋር መምጣት የሚፈልጉ ጓደኞቼ ኢግኖር ከማድረግ ይልቅ አብሬያቸው መጥቼ ኢንጆይ ማድረግ እችላለሁ ምንም ነገር ሳልጠቃቀም ብለህ የምትገባ ከሆነ የመጥፋት እድልህ እጅግ በጣም ሰፊ ነው። እዛ ውስጥ ገብቶ የተረፈ ሰው በእውነት በጣት ራሱ የምትቆጥሩት አይመስለኝ። የለም በሚባል ደረጃ ነው። ሁሉም ሰው ይጠፋል እዛ ውስጥ ከገባና ለስብዕናችሁ ወይም ለምታሳኩት ነገር ወይም ለምታስቡት ነገር በጣም ዲሲፕሊን መሆን አለባችሁ። ነፃነቱን መጠቀም ያለባችሁ ምናልባት ቤተሰብ ይህን ትምህርት አትማር ወይም ይህን ነገር አታድርግ፣ እዚህ ቦታ አትጫወት ምናምን ይለን ከነበረ አሁን ያን ነገር ለማድረግ ነፃነቱን አግኝተን ሊሆን ይችላል። ለምሳሌ ኳስ መጫወት በጣም የማይፈቀድለት አንድ ተማሪ አሁን ዶርም ውስጥ ከገባ በኋላ ኳስ እንዳይጫወት ምንድነው የሚከለክለው? ግቢ ውስጥ መጫወት ይችላል። ወጥቶ ቶርናመንቶች ምናምን መሳተፍ ይችላል። ይሄ ቆንጆ እድል ነው። መጥፎ የሚባል ነገር ላይ የመጣል እድሉ እጅግ በጣም አናሳ ስለሆነ ማለት ነው። ግን የምር ሊትራሊ መጥፎ ነገሮች ሊከታችሁ የሚችለውን ነገር ግን ከፍሬሽማን ጀምራችሁት ማለት ጂሲ ላይ ወይም ግራጁዌትድ ክላስ ላይ ቶታሊ ግራጁዌት የምታደርጉት በሁለት ነገር ነው የሚሆነው። አንድም በሱስ አንድም በትምህርታችሁ። ምናልባት በትምህርታችሁም ሰርቫይቭ ካረጋችሁ ነው ግራጁዌት የምታደርጉት። በሱስ ግን ግራጁዌት አድርጋችሁ ነው የምትወጡት። ፍሬሽማናችሁን ጽድት ባለ መልኩ መራመድ ይኖርባችኋል። ፍሪደማችሁን ሪስፖንሲብል በሆነ መልኩ ማካሄድ ይኖርባችኋል። ነፃነቱ ኃላፊነት ካልተጨመረበት በስተቀር እጅግ በጣም አጥፊ ነው ዩኒቨርሲቲ ውስጥ። ስለዚህ ለራሳችሁ ዲሲፕሊን ይኖራችሁ። ዛሬ ማድረግ የምትፈልጉትን ታስክ ዛሬ ያለማድረግ ኖርማል ነገር ሊሆን ይችላል፣ ችግር የለውም እኮ። ይሄ ማለት በፊት ዛሬን አጠናለሁ ብለህ ቤተሰብ ውስጥ አንተ አታጠናም እንዲህ ብሎ የሚጨቀጭቀ ሰው አታጣም። አሁን ማንም የለም። ፈልግ ካጠናህ ለራስህ ነው፣ ካጠናህም ለራስህ ነው ምናምን ነገርና የራሳችሁ የሆነ ፕሪንሲፕል የራሳችሁ የሆነ ዶግማ ልበል የህይወት ዶግማ ያስፈልጋችኋል። እኔ ይሄ ነገሮችን አላስነካም። ለምሳሌ አንዳንድ ሰው ሪሌሽንሺፕ መፍጠር አልፈልግም ካምፓስ ውስጥ ሊል ይችላል። ፍቅር ምናምን እንዲይዘኝ አልፈልግም ወይ እንደዚህ ነገር ትምህርት ያስተጓጉለኛል የሚል ሊኖር ይችላል። ፍቅረኛ ይዞ ደግሞ ይወጣም አለ። ወይም ፍቅረኛ መያዝን ደግሞ እንደ ትልቅ ነገር ይዞት ካምፓስ ውስጥ የሚያፈላልግም ሰው ሊኖር ይችላል። ይህ ሁሉ የአንድ ሰው ፕሪንሲፕል ነው። የራስን ፕሪንሲፕል ይዘህ አጽንተህ መከተል አለብህ። ምናልባት ፕሪንሲፕል ልክ ራሱ እኮ ላይሆን ይችላል፣ ግን ልክ ናቸው ተብሎ የሚታሰቡ ፕሪንሲፕሎችን ቀጥ አድርገህ ያዛቸው። ለምሳሌ ፍቅረኛ መያዝ አለመያዝ ሰብጀክቲቭ ጉዳይ ነው፣ የተማሪው ጉዳይ ነው። ከፈለገ ያዝ ካልፈለገ ያዝ
የሚመጣውን ኮንሲኩዌንስ ወይም የሚመጣውን ብለሲንግ እሱ ይቀበላል። ግን ደግሞ ላይፍ ላይ ዳይሬክትሊ በጣም ከባድ የሚባል ተጽዕኖ ሊያመጣብህ የሚችሉ ጉዳዮች ከገባባቸው አንዴ ልትወጣባቸው ማትችላቸው እንደ ሱስ ምናምን የመሳሰሉ ነገሮች ግን መዳፈር ይከብዳል። ይሄ ማለት ፍቅረኛ ከያዝክ አንዴ ወደ ፍቅር ከገባህ መውጣት አለብህ መውጣት ትችላለህ እያልኩኝ ሳይሆን ይሄ በዲስከሽን የሚፈታ ነው፣ በህይወት ሂደት የሚፈታ ነው፣ በመግባባት አብሮ በመሆን ምናምን የሚፈቱ ነገሮች ናቸው። አንዳንዴ የወደድካትን ወይም የወደድሽውን እኮ ስለወደድካት ወይ ስለወደድሽው ብቻ አይደለም አብራችሁ የምትዘልቁት አይደለ? ከተግባባችሁ በኋላ ማይንድ ሴታችሁ ማይገጥም ሲሆን፣ ፕሪንሲፕላችሁ ማይገጥም ሲሆን፣ ሃይማኖታችሁ ማይገጥም ሲሆን ብዙ ነገሮች ሊያራርቋችሁ ይችላል። እንደዚህ አይነቱ ነገር ተሞክሮ ራሱ ሊተው የሚችል ጉዳይ ስለሆነ ያን ያህል በጣም ከስትሪክት ፕሪንሲፕሎች ውስጥ እኔ አልከተው፣ ግን ነገርየው ሰብጀክቲቭ ነው ብያለሁ። የሚከተው ሰው ይኖራል። እሱንም ነፃነት አለው፣ ግን በጣም ሪስፖንሲብል በሆነ መልኩ መከተል ይኖርበታል። ሶስተኛው መኒ ማኔጅመንት ነው። የገንዘብ አስተዳደር ላይ እጅግ በጣም መጠንቀቅ አለባችሁ። ካምፓስ ላይ አሁን ኮስት ሼሪንግ ወደ 3000 ብር ሄዷል። አብዛኛው ተማሪ በአሁን ሰዓት ላይ ቲን ነምበር ያወጣል። እናንተ አሁን የምታዩኝ ተማሪዎች ገና ፍሬሽማን የምትገቡ ከሆነ አስቡት፣ ቲን ነምበር ታወጣላችሁ፣ ድፍን 3000 ብር እጃችሁ ላይ አይደርስም። ይሄ ማለት ነው ቲን ነምበር ላወጣ ሰው በወር ከሚያገኘው ገቢ ላይ ግብር ይወሰድበታል። በፊት በኔ ሰዓት ላይ የዛሬ 1 ዓመት ማለት ነው 510 ብር ነበር የኮስት ሼሪንግ ክፍያ ማለት ነው። አሁን ላይ 3000 ብር ገብቷል። አሁን በዚህ ዓመት ደግሞ ከዚህ ግብር ሊወሰድ ነው። ስለዚህ ከ3000 ብር ይቀንሳል የሆነ ያህል ገንዘብ ማለት ነው። ስለዚህ በዚህ ገንዘብ ተዳደር፣ በዚህ ገንዘብ እንዴትም አድርገህ ኑር ተብሎ ወደ ክፍለ ሀገር የሚላክ ወይም ከክፍለ ሀገር ወደ ከተማ የሚገባ ተማሪ አለ። ይህ ሰውዬ ገንዘቡን ማኔጅ ማድረግ እንዴት ይቻል? እጅግ በጣም ከባድ ነው። ባይዘው ገንዘብ እንደዚህ ማኔጅ አድርግ ብለን ነግረን ነው የምንፋታው ጉዳይ አይደለም። በዚህ ዘመን በኑሮ ግሽበቱ ኢንፍሌሽኑ ምናምን ስንት ነገር ባለበት ሰዓት ላይ ምንድነው የሚያደርገው? 2000 ሰምቲንግ ብር ያው ግብሯን አንሽቼ ነውና ምንድነው ሊያደርግ የሚችለው? ካፌ ከሆነ አርፎ የካፌው ምግብ እየበላ ይኖራል። ነን ካፌ ግን ሆናለሁ ካለ ምናልባት የውጭ ምግብ ጨጓራዬን ያመኛል እንደዚህ አልችልም ግን ካለና ገንዘብ የሚያገኝበት ሌላ አማራጭ የማይኖረው ከሆነ በ2000 ምናምን ብር ወሩ ሙሉ መዝለቅ በጣም ከባድ ነው። የሆነ ቦታ ስትሄዱ ትራንስፖርት አለ። አሁን በቀላሉ በጣም አጭር የምትባል ቦታ ትራንስፖርት ስትሄዱ ከ15 ብር በታች በእውነት በደንብ አይገኝም ራሱና ይሄ ነገር እጅግ በጣም ትልቅ ወጪ ያመጣል። ገንዘባችሁ ማኔጅ ማድረግ ላይ በደንብ መጠንቀቅ አለባችሁ። ማኔጅ እንዴት ላድርግ ስትሉኝ 2000 ብር ይሄን ፐርሰንቱን ይሄን አድርግበት ብዬ መናገር በጣም ይከብደኛል። ያ የሚሆንበት ምክንያት ገንዘቡ በጣም አናሳ ስለሆነ ማለት። ግን ጀነራሊ ሊላችሁ የምችለው ነገር ምንድነው? ፕራዮሪቲያችሁን አስቀድሙ። ቅድሚያ የምትሰጡት ጉዳዮች አሉ አይደለ? ለምሳሌ መብል ቅድሚያ ነው። ጥናት ላይ እንደዛ ለሚያጠና ለሚፈጋ ተማሪ በደንብ መብላት አለበት፣ ሰርቫይቭ ማድረግ አለበት። ለምግብ የሚያወጣው ወጪ ቢሆን ይመረጣል። ከዛ በዘለለ ምናልባት ልብስ ገዝቼ ምናምን በጭራሽ አይመጣው። ምግባችሁ ላይ ብታውሉት ምናልባት ለትምህርታችሁ የሚያስፈልጋችሁ ፕሪንት ለማድረግ ለተለያዩ አሳይመንት ለመስራት ለማስጠረዝ ምናምን የሚያስፈልጋችሁ ጉዳዮች ካሉ እዛ ላይ ብታውሉት እመክራለሁ እንደኔ ማለት ነው። አራተኛው ሶሻል ላይፍ እና ፍሬንድሺፕ ነው። ሶሻል ላይፍ እና ፍሬንድሺፕ ማህበራዊ ህይወታችሁ እንዴት ነው መሆን ያለበት? ብዙ ዶርሚተሪዎች አብሯችሁ የሚገቡ የዶርም ተማሪዎች አሉ። በተለይ አካባቢ ቀይራችሁ በምትሄዱበት ሰዓት ቶታሊ ነገሮች ሁሉ ይለወጣሉ። ማታውቁት ቋንቋ ሊኖር ይችላል፣ ማታውቁት ባህሪ ሊኖር ይችላል። እጅግ በጣም የሚቀፉ ልምዶች ሊኖሩ ይችላሉ። አንዳንድ ዶርሞች ውስጥ ማለት ነው እናንተ ላጠብቁ ትችላላችሁ። በእናንተ ባህል የሌለ ነገር በጣም አስነዋሪ ነው ብላችሁ የምታስቡት ነገር ከሆነ ክልል ለመጣ ሰው እጅግ በጣም ቀላል ነገር ሊሆን ይችላል። እንደውም አስታውሳለሁ አንድ ሰው የነገረኝ ዶርም ውስጥ እግሩን የሚታጠብ ልጅ አለ። እግሩን መታጠብ ነውር አይደለም፣ እግሩን የሚታጠበው ያለምንም ሳፋ ያለምንም ማስታጠቢያ ነውና ታጥቦ እዛው ነው ውሃው የሚፈሰው እና ያንም ሳይወለውለው ነው የሚሄደውና እጅግ በጣም ኖርማል ነገር ነበር እሱ። ግን ደግሞ ከዚህ የሄዱ የነበሩ የከተማ ልጆች በጣም የሚማረሩበት ጉዳይ ነበረ። በሱ አስቀምጣችሁ ለውዝ አስቀምጣችሁ ምናምን ተበልቶ ታገኙታላችሁ። ምቀኛ የሆነ ተማሪም ካለ ገንዘብ መስረቅ አለ፣ ስልክ መሰረቅ አለ። እጅግ በጣም ንጽህናውን የማይጠብቅ ሰው አለ። በጣም የቆሸሸ ካልሲ ጫማ ምናምን ፊት ለፊታችሁ አድርጎ የሚተኛ ያን ነገር አንድል ማድረግ በጣም ከባድ ነገር ነው። የሚገርማችሁ ዩኒቨርሲቲ ውስጥ የገባ ሰውና በተለይ ከከተማው ካለበት ቦታ ቀይሮ ወደ ሌላ ቦታ ሄዶ ዩኒቨርሲቲ ሙሉ ለሙሉ 4-5 ዓመት ጨርሶ የመጣ ተማሪ በእውነት በህይወት ላይ የሚያጋጥመው ምንም ከባድ ነገር ያለው አይመስለኝም። እጅግ በጣም ሰርቫይቫል ነው። አስቡት፣ ከቤተሰብ ተነጥላችኋል። ኃላፊነት ራሳችሁ ላይ አለ። ቅድም ብያችኋለሁ፣ ለራሳችሁ ገንዘብ ማብቃቃት አለማብቃቃት ስቃይ ሆኖባችኋል። እዚህ ጋር የገዛችሁትን የሆነ የለውዝ ቅቤ የሆነ ማርማራት ምናምን ጠዋት ላይ ቀባቀባ አድርጊያት እንኳን እበላለሁ የምትሏትን ጉዳይ እንዳለ ጨርሶ ምናምን የሚጠብቃችሁ ሰው ይኖራል። ሱሰኛ የሆነ ሲጋራ የሚያጨስ ሰው፣ ጫት የሚቅም ሰው ምናምን ሊያጋጥማችሁ ይችላል። ያ ነገር ሃንድል ለማድረግ በጣም ከባድ ነው። ሶሻል ላይፉን አብሮ ለመኖር እኔ ልሰጣችሁ የምችለው ቲፕ ምንድነው? በፒር ፕሬሸር ወይም በጓደኛ ግፊት ላለመግፋት እጅግ በጣም ጣሩ። ኖ ማለት ልመዱ። ሂሉኝታ ያያዛችሁ
እንዴ በእነዚህ አይነት ሶሻል ላይፍ ውስጥ ከታጠራችሁና ሱስም ላለበት ሰው አብራችሁ የምትጠጉ ከሆነ ለሚሰርቀውም አብራችሁ የምትጠጉ ከሆነ እዚህ ኒድ ባላችሁ ቁጥር አብራችሁ የምትሄዱ ፈንና እርግንዝናን አንጠጣ እንብላ ባላችሁ ቁጥር አብራችሁ የምትሄዱ ከሆነ ከዛ ሰው ጋር ሳትፈልጉትም ሆነ ሳታስቡት ሶሻል ላይፍን ቢውልድ እያደረጋችሁ ነው። ስለዚህ የሆነ ነገር እናርግ ሲል አይ ይቅርብኝ፣ እኔ አልፈልግም፣ እኔ አልወድም እኮ እሱ ነው ይቅርብኝ፣ ሞክሬ አላውቅም ምናምን የሚሉ ጉዳዮችን አትሉትም፣ ጭራሽ ደፍራችሁ ነው የምታረጉት። ስለዚህ ይሄ ነገር ደግሞ በጣም ሪስኪ ነው የሚሆነው እና አይ አልፈልግም ይቅርብኝ ማለትም በደንብ መልመድ አለባቸው። ይሉኝታ ዩኒቨርሲቲ ውስጥ አያኗኑርም፣ በተለይ ዶርም ውስጥ ጭራሽ አያኗኑርም። ከልቤ ነው የማወራው። ከዛ በዘለለ ከሶሻል ላይፉ ጎን ደግሞ ፍሬንድሺፕ ብዬ አንስቼዋለሁ። ፍሬንድሺፕ ሪሌሽንሺፕም ሊሆን ይችላል። ከጓደኛ ጋር ሊትራሊ ፍሬንድ መሆናችሁ መቀጠል ሊሆን ይችላል። ይሄ ጉዳይ በእናንተው ሰራውንዲንግ ውስጥ ያለን ሰው ብትይዙ ይመከራል ይባላል። ብዙ ጊዜ ለሆነ ነገር ፑሽ እንዲያደርግ የምትፈልገው ሰው ካለና በዛ ነገር ላይ መበርታት የምትፈልገው ጉዳይን ኦልሬዲ ኖሮት ወይም ይዞት ያለ ጓደኛ ካለ እሱን አጥብቀ ያዘው ይባላል። ይሄ የብልጥ ሰው ስትራቴጂ ነው። ለምሳሌ በጣም ኮሚትድ መሆን ዲሲፕሊንድ መሆን የምትፈልግ ከሆነና ስፖርቱን የሚሰራ ንጽህናውን የሚጠብቅ የሚያወራው ወሬ የሚያምር ጓደኛ ካለ እሱን መጠጋትና ከሱ ጋር አብረ ጊዜ ማሳለፍ ነው ማለት ሳታስበው ዲሲፕሊኑ እንዲጋባብህ። ለነዚህ አይነት በጣም ፓንክቹዋል የሆነ ሰው ለራሱ ፓንክቹዋል ሆኖ የሚገኝ ሰው ካገኘ ጥቅም ፍለጋ ምናምን ጉዳይ አይደለም። ከሱ ጋር አብረህ ሪሌሽንሺፕ ቢውልድ ታደርጋለህ። እሱ የሚሰጥህ ምክሮች፣ እሱ የሚሰጥህ የላይፍ ቲፖች፣ ከሱ የምታገኘው የህይወት ዘይቤ ራሱ በጣም እያሳደገ ይመጣል። በተለይ ዩኒቨርሲቲ ውስጥ ላለህ ነፃነትና በዛ ነፃነት ላይ ልትወስድ ከሚገባው ኃላፊነት ጋር አብሮ ሊያያዝ የሚችለው ጉዳይ ቢኖር የጓደኛ መረጣ ነውና ጓደኛችሁን ተጠንቅቃችሁ ምረጡት ልል ፈልጋለሁ። ብዙ ሰው የማይፈልገውን ነገር የሚያጣው ሴቶች በተለይ ክብሬን አጣው ምናምን የሚሉባት ሴናሪዮ ማለት ዩኒቨርሲቲ ናትና ይህን በደንብ ተጠንቀቁ ልላችሁ ፈልጋለሁ። ለሴቶች ብቻ አይደለም ለወንዶችም ጭምር። በአምስተኛ ደረጃ ልጠቅስላችሁ የምችለው ነገር ዩኒቨርሲቲ ውስጥ በጣም ሂድን የሆነ ፕሬሸር አለ፣ የተደበቀ ግፊት አለ። ማለት ጭንቀቱ አለ። እንዴት ነው ጂም ፖይንት ይዤ እንዴት ነው ማልፈው? ይሄን ያመጣሁት ግሬድ በጣም የሾቀ ነው፣ ኤፍ ሰጠኝ አስተማሪ። በተለይ የሴቶች ጭንቀት ደግሞ አለ። አንድ አስተማሪ ጠምድና ከዛ እሱ አስተማሪ ደግሞ የሚለፋደድ አስተማሪ ሊሆን ይችላል። ማለት በጣም የሚላከፍ ወደ ተለያዩ ሴክሹዋል ሃራስመንቶች ሊያስኬድ የሚችል ነገሮችን የሚጠይቅ እንዲሁም እነዛን ካላረጋችሁ በስተቀር ግሬዳችሁን ኤፍ ነው ማረገው እንዲህ ነው ማረገው የሚል አስተማሪ እጅግ በጣም በዝቷል። እና ሴቶች ካምፓስ ስትገቡ በደንብ ተጠንቀቁ። ከመግባታችሁ በፊት ማሰብና ማድረግ ያለባችሁ ነገሮች ራሱ ቢኖሩ፣ አንደኛ ትምህርቱ ባይ ኔቸር ፕሬሸር አለው። የትን ትምህርት ላይ ግቡ ፕሬሸር አለው። በቃ ደስ ስላላልሽኝ እኮ ነው ኤፍ የሰጠውሽ ራሱ ቢል መብት ያለው ይመስል ምንም መቃወም አትችልም። እሱን አስተማሪ ባይዘው ብትቃወሙ ነገሮች እየባሱ ነው የሚመጡትና አስተማሪ ጋር ያላችሁን ቅርበት እጅግ በጣም ባውንደሪ ስሩለት። አንዳንድ ሴት ተማሪዎች ሃይስኩል ውስጥ በቃ ከአስተማሪ ጋር በጣም ይቀራረባሉ፣ ፈን ያደርጋሉ። እነሱም ቀለም ተማሪ ስለሆኑ አስተማሪ ወዳቸዋል ምናምን። ያን ባህሪ ይዘው መጥተው የዩኒቨርሲቲ አስተማሪ ላይ የካምፓስ አስተማሪ ላይ ሊሞክሩት ይፈልጋሉ። ይህ በጣም እጅግ ትልቅ ስህተት ነው። ምክንያቱም አንድ ሴት 20 ዓመት አለፋት 19 ዓመት አለፋት ማለት የ35 ዓመት ወንድ ራሱ ይመኛታል። የ40 ዓመት ራሱ ወንድ ይመኛታል። ለምሳሌ እኔ ከካምፓስ ከወጣው 1 ዓመት አልፎኛል። እድሜ 23 ዓመት ነው ከረንትሊ ባለው። በእኔ እድሜ ላለ ወንድ የ17 ዓመት ሴትን ማሰብ የሚቻለው ነገር አይደለም። በመሃል እኮ የ7 ወይ የ6 ዓመት ጋፕ ብቻ ነው ግን ያለ። አንድ ሴት ግን 19 ዓመት 20 ዓመትን የምታልፍ ከሆነ ግን የ40 ዓመት ወንድ ራሱ በ20 ዓመት በ10 ዓመት በ15 ዓመት በመካከላቸው ጋፕ እያለ ይመኛታልና ይሄ ነገር በጣም ቻሌንጅ ውስጥ ይከታል። ለሌ የፈለኩት የ40 እና የ30 ምናምን ዓመት መምህራችሁ እናንተን ከመመኘት ወደኋላ አይልም። እናንተ የምታሳዩት ፊት ግን ማተር ያደርጋል። በቃ ዲሰንቱ ነው። ከክላስ ውጪ ምንም ነገር አታውሩ። ክላስ ውስጥ የምታወሩት ነገር አስፈላጊ ሆኖ ሲገኝ ጥያቄ መጠየቅ ምናምን፣ ፈርዘር የሆነ ፍለርት ማድረግ፣ መሳሳቅ ፕሊስ አቁሙ። አንዳንድ ሴቶች ችግሩ ከመጣ በኋላ ከማማረር ይልቅ ከእናንተም ችግር እንዳለ ብታውቁት ደስ ይለኛል። ብዙ መምህራን ለመቀረፍ በጣም የከበደ ችግር አለባቸው በዚህ ዙሪያ አለ። እኔም ብዙ ሰማሁት ያጋጠመኛልና አለ። ግልጽ እኮ ነው። ግን እናንተ ማትጠነቀቁ ከሆነ እናንተ የምትሰጡት ፊት ይሄ ደግሞ አጉል ሽቁጥቁጥም ደግሞ አትኑ። ተለማማጭ ነው አይደለም። ለምሳሌ ፈተና ስትኮርጁ ተያዛችሁ ወይ ስታስኮርጁ ተያዛችሁ እንበል። ከዚህ በኋላ አይለመደኝም እጅግ በጣም ይቅርታ ምናምን ብሎ ስብር በጣም ማለትን ራሱ አታስለምዱ። በዛ ስስ ጎን ራሱ ስለሚገባ ማለት ነው። ጠይቁ፣ በጣም ይቅርታ ጠይቁ። የማይሆን ከሆነ እንግዲህ እሱ ላይ ዲሳይድ ማድረግ ከባድ እንደሆነ በአቅም ግን የከፋ ነገሩ ከሚመጣ ይሻላል ባይነኝ። በስድስተኛ ደረጃ ልጠቅስ የምችለው ነገር ደግሞ ካምፓስ ውስጥ ያሉ ሪሶርሶቻችሁን በደንብ ተጠቀሙት። እኔ ራሱ አሁን ለምሳሌ ከሚቆጨኝ ነገር ውስጥ እሱ ነው። ክለብ ካለ በደንብ ተሳተፉ። ሪፕሬዘንታቲቭ የመሆን ወይም ክላስ ውስጥ ተወካይ የመሆን እድሉ ካገኛችሁ መወከል፣ በደንብ የሆነ ክለብ ኮሚቴ መሆን፣ የተማሪዎች ፕሬዚዳንት መሆን ምናምን እጅግ በጣም ትርፍ አለው። እሺ የተማሪዎች ፕሬዚዳንት የሆነ ለምሳሌ ከካምፓስ ወጥቶ ማስተርሱን ልቀጥል ካለ የማስተርስ ወጪ በነፃ ነው የለበት። ስለዚህ ይህን የመሰለ እድል ለማግኘት ቶሎ ተሳታፊዎች መሆን አለባቸው። ይሄ ነገር በጣም አንደርሬትድ ይደረጋል። የካምፓሱን ሪሶርስ አንጠቀመው። ላይብረሪ ካምፓስ በጣም ጸጥ ያለ ላይብረሪዎች አሉ። በጥባጭ የሆኑ ላይብረሪዎችም አሉ። ጸጥ ያሉ ላይብረሪዎችን ለማንበብ ብቻ አትጠቀሙ። አንዳንዴ አልኳችሁ
ካምፓስ ውስጥ ለብቻችሁ እንኳን ብትሆኑ ከቤተሰብ ተነጥላችሁ እንኳን ብትመጡ የምትኖሩት ከማህበረሰቡ ጋር ነው። አብሯችሁ ከሚመስሏችሁ ተማሪዎች ጋር ነው ዶርም ውስጥ ምናምን የምትኖሩት እና ያ ነገር ለብቻችሁ እንዳታስቡ ሊያደርጓችሁ ይችላል እና ላይብራሪ ውስጥ ገብቶ ማሰብን ራሱ ተለማመዱት። ጸጥ ያለ ቦታ ማሰብ መቻል፣ ማንበብ መቻል፣ ይህን ነገር በደንብ ተጠቀሙበት። እንዳልኳችሁ ደግሞ ፈርዘር ማንበብ ላሉባችሁ ትምህርቶች ወይም ኮርሶች ደግሞ ላይብራሪዎቹ ማከራየት ስለሚችሉ መታወቂያችሁን እየሰጣችሁ መከራየት፣ ማንበብ ምናምን መልመድ ይኖርባችኋል። በሰባተኛ ደረጃ ልናገረው የምችለው ጉዳይ ቢኖር ምንድነው ስኪል አኳየር ማድረጊያ ሰፊ ጊዜ ያላችሁ ባይዘው ካምፓስ ውስጥ ከሆናችሁ ካምፓስ ውስጥ ልክ እንደ ክላስ እንደ ሃይ ስኩል 2 ሰዓት ተኩል ገብታችሁ 10 ሰዓት ወይም 9:45 ምናምን የምትወጡበት ቦታ አይደለም። ብዙ የረፍት ሰዓቶች ሊኖራችሁ ይችላል። ከራሳችሁ ጋር የምታወሩበት የራሳችሁን የሆነ ስራ ልትሰሩበት የምትችሉበት ያም ነፃነት ነው ባይዘው ወደ አልባሌ ነገር ብዙ ሰው የሚመራውና እናንተ ወደ ስኪል ብትቀይሩት በጣም አሪፍ ነው። በአሁን ሰዓት ላይ ተምሮ ዲግሪ አግኝቶ ከሚሰራውና በሚሰራው ደግሞ ከሚከፈለው ተማሪ ይልቅ በደህና ጊዜ አኳየር ባረገው ስኪል የሚከፈለው ተማሪ ደሞዙ እጅግ በጣም ትልቅ ነው የሚሆነውና ከጎን ስኪላችሁን አኳየር ማድረግ ለምሳሌ ሶፍትዌር ኢንጂነሪንግ የምትማር ከሆነ በእርግጠኝነት ልንገርህ ኮዲንግ የሚያስተምር አስተማሪ በስርዓት በምትፈልገው ልክ ኮዲንግን አያስተምርህ። ስለዚህ ራሱ የሆነ ነገር ኮዲንግ ምናምን መማር፣ ሙዚቃ የምትማሪ ካለሽ የሙዚቃ ኢንስትሩመንቶችን ከጎን መማር፣ ቲያትር የምትማር ካለህ እንደዛው ሰንበት ትምህርት ቤት ወይ የሆነ ቦታ የምር ቲያትር በነፃ እየሰራህ መለማመድ። እንደኔ ደግሞ ኢኮኖሚክስ የተማርከ ከሆንክ ደግሞ እዚች ጋር ዳታ አናሊሲስ ላይ ፋይናንሻል ሞዴሊንግ ላይ ምናምን ስኪሎችን አኳየር ያደረጋችሁት ልክ ወደ ሜዳው ስትመጡ ቆንጆ ውጤት አምጥታችሁ ፖይንት ራሱ አምጥታችሁ ወይም ዝቅተኛ ራሱ ሆኖባችሁ ልክ ወደ ስራ ለመቀጠር ስትገቡ ኦልሬዲ ስኪል አኳየር ያደረገ ተማሪ ሆናችኋል ማለት ነው። በዚህ ላይ አንድ እንደ ምሳሌ ልጠቅሳት የምችለው እህቴን ነው። የኔ እህት ገና 19 ዓመቷ ነው። ፍሬሽማን ጨርሳ ወደ ዲፓርትመንት መረጧ ላይ ናትና በመሀል እያለች አንድ የስራ እድል እየፈለገች ዳታ አናሊሲስ ትችያለሽ ወይ ተብላ ትጠይቃለች። ምን እንደሆነ አታውቅም። እኔ መታ ጠይቀች። አሁን ካምፓስ ያለው ስኪሉን ወስጃለሁ እና አሁን ሳይጠፋኝ አይቀርም ብዙ ጊዜ ስለቆየሁበት ሰው ይሄን ዩቲዩብ ቻናል ተጠቅመሽ እንደዚህ አድርጊ ተማሪ ምናምን አልኳት። ከ4 ቀን በኋላ ነበረ ይሄ መስሪያ ቤት የቀጠራት ለዳታ አናሊሲስ። እሷ በ4 ቀን ውስጥ ዳታ አናሊሲስን ተምራ ሄዳ አሳየቻቸው። ወዲያው አክሰፕት አደረጓት፣ ገባች። ፍሬሽማን ብቻ ነው የጨረሰችው። ዲግሪ እንዳትሉ ዲግሪ የላትም፣ ኤክስፔሪየንስ እንዳትሉ ኤክስፔሪየንስ የላትም። ከዛ በዘለለ ስኪል እንዳትሉ ስኪሉን አኳየር አደረገችው በዚች በ4 ቀን ብቻ ነበርና ገብታ ሃየር ተደረገች። በጣም ወደዷት። ከኛ ጋር ቀጥ ያሏት እየተማርሽ ማብረሽን ቀጥ ያሏት ቀጠለች ማለት ነው። ስለዚህ አይደለም በ4 ዓመት ትምህርት ውስጥ ጊዜያችሁ መድባችሁለት አኳየር የምታደርጉት ስኪል ቀርቶ በ4 ቀን ራሱ ስኪል አኳየር አድርጋችሁ ስራ ማግኘት ኤክስፔሪየንስ ማግኘት ትችላላችሁ ማለት። ስለዚህ ስኪል አኳየር ማድረግ ላይ በጣም ሲሪየስ ነው። በ8ኛ ደረጃ ዲስትራክሽኖች። አቤት ዲስትራክሽን ካምፓስ ውስጥ በጣም ብዙ አለ። ቀድመን የምናስበው እንደዛ አይደለም። ሲሪየስ ሆነን ስትሪክት ሆነን ስናነብ ምንም ነገር አይበጠብጠንም። የሆነ የሶሻል ሚዲያ ሰዓት ይኖረናል ምናምን። ካምፓስ ውስጥ ገብተህ ጨራሽ ኮንቴንት ክሬተር ልትሆን ትችላለህ። መጥፎ ነው እያልኩ አይደለም። ያሰብከው ቶታሊ ትምህርት ላይ ፎከስ አደርጋለሁ ብለህ ቶታሊ ወይ ቲክቶክ ላይ ወይ የሆነ ነገር ላይ ፎከስ አድርገህ ልትገኝ ትችላለህ። ራሱን የቻለ ምርጥ እድል ሊከፍትልህ ይችላል አምናለሁ። እሱን ግን የጀመርካትን ትምህርትህን ግን ሊያስተጓጉልብህ በሚችልበት ደረጃ መሆን የለበትም እና ዲስትራክሽኖች ኮንቴንት ክሬት ማድረግ እንደውም እኔ እንደ ዲስትራክሽን ያን ያህል አላየውም። ኮንቴንት ኮንሱም ማድረግ እንጂ ኮንቴንት ክሬት ማድረግ ዲስትራክሽን አይደለም። ኮንሱም ስታደርጉም ኮንሱም የምታደርጓቸው ኮንቴንቶች ምን አይነት ናቸው፣ የትኞቹ ናቸው ዲስትራክሽኖች፣ የትኞቹ ናቸው ፍሩትፉል የሚያደርጋችሁ የሚለው ማወቅ አለባችሁ። ለምሳሌ እንደነዚህ አይነት ቲፖች እየሰጠው የኔ ቪዲዮ ማየት ዲስትራክሽን ነው አይደለም፣ በጭራሽ ከልቤ ነው። የሆነ ተማሪ ጠይቆኛል ከዚህ በፊት አንድ ቪዲዮ ላይ ገብታችሁት ፍሮም ዲስትራክሽን ቱ ዲሲፕሊን የሚል ታይትል ነበረው ጠይቆኛልና አሁን ራሱ እያጠናው ነበር፣ ግን ያንተን ዩቲዩብ ቻናል እያየው ነው አለኝ። የኔ ኮንቴንቶች በተቻለ አቅም ዲስትራክሽን እንዳይሆን በሚጠቅማችሁ ቲፖች በሚጠቅማችሁ ሀሳቦች ስለሆነ የሚመጣው እንደ ዲስትራክሽን እንዳታዩት። ዲስትራክሽን በጣም መቀነስ ይኖርባችኋል። እንዴት ነው የምቀንሰው ካላችሁኝ ቅድም እንዳልኳችሁ ነው። ለራሳችሁ ታማኝ ሆኑ። ፍሪደሙ ነፃነቱ የሚሰጣችሁን ጉዳይ ሪስፖንሲብል ሆናችሁ ኃላፊነት ካልወሰዳችሁበት በስተቀር ዲስትራክት ትደረጋላችሁ። በጓደኛ ግፊት ዲስትራክሽን ሊኖር ይችላል። ከላይ ያልኳችሁን ፖይንቶች እያጠራችሁ ከመጣችሁ ዲስትራክሽን ላይ አትደርሱም። ችግር የለውም። በ9ኛ ላነሳላችሁ የምችለው ፖይንት ፌሊየር እና ግሮዝ ላይክ እንደዚህ ቁጭ ነው የሚልላችሁ ዩኒቨርሲቲ ውስጥ ማለት ልትወድቁም ትችላላችሁ፣ በዛው ልክ ልታድጉም ትችላላችሁ። አሁን ውጤታችሁ ዝቅተኛ ሲሆን አንዳንድ ተማሪ ፍሬሽማን ላይ ኮፎር ካላመጣው በቃ አለቀልኝ ምናምን የሚል ተማሪ። የምር ለመናገር እውነታው ፍሬሽማን ላይ የምትሰቅሉት ውጤት ሁሌም አብሯችሁ ይከተላችኋል። ሁሌም። ምክንያቱም በመጀመሪያው ሴሚስተር ከ150 ብታመጣ በዚህ አይደለም የሚቀመጠው፣ በግሬድ ነው ኤቢ እያለ ነው የሚቀመጠው። ለምሳሌ ያህል ነው ከ150 ብታመጣ በመጀመሪያው ሴሚስተር፣ በሁለተኛው ሴሚስተር ደግሞ ከ100 ብታመጣ በፊት የመጀመሪያው ጂፒኤ 50 ነበር፣ ሁለተኛው ጂፒኤ ላይ ደግሞ 100 ነበር። ኩሙሌቲቭ ግን የሚሆነው 75 ነው። ለምን 50 ሲደመር 100 150 ሲካፈል ለ2 75 ማለት ነው። ስለዚህ ኩሙሌቲቭ ማለት ተጨምቆ የሚወጣው ውጤት ስለሆነ ፍሬሽማን ላይ በጣም አሪፍ ውጤት ከሰቀላችሁ አብሯችሁ እየተከተለ ይመጣል። ቀጣይ እንኳን ብትሾቁ
ይሄኛው እያገዛችሁ ይመጣልና የምርናው ፍሬሽማን ላይ በደንብ ተደርጎ መሰራት አለበት። እንዳትረሱት። እንደምንም ስግጥ አድርጋችሁ እንደምንም አንገታችሁን ደፍታችሁ ፍሬሽማንን ቆንጆ ውጤት ካመጣችሁ ከዛ በኋላ ያለው ተድላ ነው። በእውነት ዘና እያላችሁ መማር ትችላላችሁ። ከዚህ ጋር አያይዤ 10ኛው ፖይንት ስለ አድና ድሮፕ ልንገራችሁ። እንደውም ዊዝድሮም ልጨምርበት። አድ ምንድነው? ድሮፕ ምንድነው? ዊዝድሮዋል ምንድነው? ከማለት ጀምር ከምታውቁት በጣም ዊዝድሮዋል የምታውቁ ይመስለኛል። ዊዝድሮዋል ማለት አንድ ተማሪ የሆነ ነገር አጋጥሞት ትምህርቱን መቀጠል የማይችል ከሆነ ሊሞላው የሚችለው ፎርም ዊዝድሮዋል ማለት ነው። እሱን ከሞላ ያህን ዓመት ይዘልና ቀጣይ ዓመት ላይ ራሱን ትምህርት ይጀምራል ማለት ነው። ለምሳሌ ሁለተኛ ዓመት ላይ ከሆነ ያቋረጠው ነው ዊዝድሮዋል ከሞላ ከሁለተኛ ዓመት ቀጣይ ዓመት ላይ ይጀምራል። ስለዚህ ዊዝድሮዋል ማለት ጀስት ቲቪ ያያችሁ ፖዝ እንደማድረግ ማለት ነው በሪሞት። ስለዚህ ፖዝ አድርጋችሁ ካቆማችሁበት እንደመጀመር ማለት ነው። አድ ላይ ስንመጣ አንድ ትምህርት ኤፍ መጣባችሁ ኮመን ኮርስ ላይ የተማራችሁ ለምሳሌ አንድ ትምህርት ኤፍ መጣ። ሁላችሁ የምታውቁት የሚያጋጥማችሁ ስለሆነ ኮመን ኮርስ ልጥቀስላችሁ። ለምሳሌ ግሎባል ትሬንድስ የሚባል ትምህርት አለ። ግሎባል ትሬንድስን አድ ብታደርጉ ወደ 3 ክሬዲት አወር ምናምን ይዛል። በዛ አጋጣሚ ክሬዲት አወር ልንገራችሁ። ክሬዲት አወር ማለት በሳምንት ውስጥ ምን ያህል ፔሪድ ነው ያን ትምህርት የምትማሩት ነው። ለምሳሌ ዛሬ የሆነ ትምህርት 2 ፔሪድ ደብል ቢኖረኝ ከዛ በኋላ ደግሞ ቀጣይ ሐሙስ ደግሞ ቢኖረኝ እና ቢያልቅ በሳምንት ውስጥ ያለኝ ፕሮግራም ብቻ ብትሆን በአንድ ቀን ውስጥ 2 ያለኝን እንደ 2 ቆጥሬ ሐሙሷን ደግሞ እንደ 3 ቆጥሬ በሳምንቱ ስንት ፔሪድ አለኝ? 3 ፔሪድ። ያቺ 3 ክሬዲት አወር ትባላለች ማለት ነው በቀላሉ ለመያዝ። ለምሳሌ 3 ክሬዲት አወር አለው ብንል ግሎባል ትሬንድስ እና እሱን ኤፍ ብታመጡ አድ ማድረግ ይኖርባቸዋል። አድ ማድረግ ማለት ነው እሱን ትምህርት ወድቃችኋል ስለሆነ የሚናገረው ኤፍ ወይም ፌልድ የሚለው ሪዛልት የሚያሳየው ወድቃችኋል ስለሆነ እሱን ትምህርት መድገም ይኖርባችኋል። መች? ወይ ሰከንድ ይር ላይ ወይ ሰርድ ላይ ወይ ፎርዝ ይር ላይ ወይ ደግሞ ፊፍዝ እያለ ይቀጥላል። ስለዚህ እሱን ትምህርት መቀጠል የሚኖርባችሁ አይነት ትምህርት ከሆነና ኤፍ ያመጣችሁት ከሆነ አድ አለባችሁ ይባላል። ድሮፕ ደግሞ የሚባለው ምንድነው? እሱን አድ ለመክተት ይሄኛውን ግሎባል ትሬንድስን ለመክተት ሌላ ትምህርት ማውጣት ሊያስፈልጋችሁ ይችላል። ምን ማለት ነው? ለአንዳንድ ትምህርቶች በሴሚስተር የሚፈቀድላቸው 20 ክሬዲት አወር ነው ከተባለ ተደምረው 20 ክሬዲት አወር መሙላት አለባቸው። ከዛ ማለፍ የለባቸው ማለት ነው። በአንድ ሴሚስተር የሚያስፈልጉ 16 ክሬዲት አወር ቢሆንና 6 ኮርሶች ቢኖራችሁ አምስቱ ኦሬዲ ባለ 3 ክሬዲት አወር ቢሆኑ 15 ይሆናል አይደል? ሲባዛ 5 ሲባዛ 3 15 ይሆናል። የቀራችሁ አንድ ብቻ ነው። ካፓሲቲው መያዝ የሚችለው አንድ ብቻ ነው የቀራችሁ። ግሎባል ትሬንድ ላምጣ ብትሉት ግሎባል ትሬንድ ስንት ክሬዲት አወር ነው ያለው? 3። ስለዚህ አንዷ ውስጥ መግባት አይችልም፣ አይብቃቃም ማለት። ስለዚህ ከአምስቱ ኮርሶች ውስጥ ይሄ 3 ክሬዲት አወር ካላቸው ከአምስቱ ኮርሶች ውስጥ አንዱን ድሮፕ አድርጋችሁ ግሎባል ትሬንድ መክተት ትችላላችሁ። ስለዚህ ድሮፕ ማለት ይሄ ነው። አውጥታችሁ አተውትም፣ የሆነ ጊዜ እሱንም መማራችሁ አይቀርም። ይሄ ሁሉ ወጣ ገባ ውስጥ ላለመግባት ሙሉ ለሙሉ ጽድት አድርጋችሁ ፍሬሽማናችሁን ብትሰሩ አሪፍ ነው። ምክንያቱም በኋላ ኤግዚት ኤግዛም ላይ ምናምን ዲሌይ ያደርግባችኋል። ጓደኞቻችሁ ኤግዚት ኤግዛም ሲፈተኑ እናንተ እንዳትፈተኑ ሁሉ ሊያደርጋችሁ ይችላል፣ ወይም ዘግይታችሁ ልትፈተኑ ሁሉ ትችላላችሁና የምሰጣችሁ ምክር ይሄን ይመስላል። ስለ ዩኒቨርሲቲ ግልጽ ያለላችሁ ይመስለኛል። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። ይሄን ይመስላል የዛሬ ቪዲዮ። በዚህ ቪዲዮ እንደተጠቀማችሁ አልጠራጠርም። ታዲያ ምንድነው ሰብስክራይብ አድርጉት እንጂ እነዚህን የመሰሉ ቲፖች በደንብ ይደርሷችኋል። ከዚህ በኋላ ዩኒቨርሲቲ ላይፋችሁን በሙላ አብረን ነው ኢንጆይ የምናደርገው። እያንዳንዱ ፖይንት አብረን ነው የምናነሳው። እንዲሰሩላችሁ የምትፈልጉት ቪዲዮዎች ካሉ ኮሜንት ሴክሽን ላይ ያሳውቁኝ። እንደነዚህ አይነት ቪዲዮ እንዲደርሳቸው የሚገባቸው ብዙ የክፍለ ሀገር ተማሪዎች አሉና ፕሊስ ዩቲዩብ ሰጀስት እንዲያደርጋቸው ላይክ ማድረጋችሁን አትርሱ። ለምትወዷቸው ካምፓስን ጆይን ለሚያደርጉ ተማሪዎች ደግሞ ዳይሬክትሊ ሼር አድርጉላቸው። ቴንክ ዩ